ሰላም ሰላም ጤና ይስጥልኝ እንዴት ናችሁ? ዛሬም እንግዲህ እንደተለመደው በአዲስ ቪዲዮ ተመልሼ መጥቻለሁ። ዛሬ ደግሞ በጣም ቆንጆ ምርጥ ምግብ እናዘጋጃለን። እኔ እራት ነው የምሰራው። ያው ለምሳም ልንጠቀሙ እንችላለን፣ ለቁርስም ይሆናል፣ ችግር የለውም እና እርግጠኛ ነኝ በጣም ትወዱታላችሁ። አሁን ወደ አሰራሩ ሄዳለሁ፣ አብራችሁኝ ነው። እሺ፣ በምሰራበት መጥበሻ ላይ ዘይት አድርግና አንድ ራስ ቀይ ሽንኩርት እና የፈረንጅ ቃሪያ ቤል ፔፐር እኔ ቀዩን ነው የተጠቀምኩትኝ። እሱንም አንድ ነው የተጠቀምኩት። አንድ ላይ አድርግና እሱን እጥዳለሁ። ከዛ በኋላ እላዩ ላይ ትንሽ ጨው አረግበታለሁ። ያው ጨው በኋላ መጨመር እንችላለን። ስለዚህ እዚህ ላይ ትንሽ ነው የማደርገው፣ ቃሪያው ላይ ጨው እንዲገባ ቃሪያውና ሽንኩርቱ ላይ። ከዛ አንድ ላይ በደንብ አድርጌ አበስለዋለሁ። በመቀጠል የተፈጨ ነጭ ሽንኩርት አረግና ለ2 ደቂቃ ያህል ደግሞ አበስለዋለሁ። እንደዚህ ከነጭ ሽንኩርቱ ጋር ካበሰልኩት በኋላ ቅመማ ቅመም አረጋለሁ። እናንተ ያው የምትወዱትን ማንኛውንም የቅመማ ቅመም አድርጉበት። እኔ ጨመርኩበት ፓፕሪካ፣ ካይን ፔፐር፣ ቁንዶ በርበሬ፣ ኮረሪማ፣ ኦሬጋኖ ኤንድ ኪውመን ነው እና እነሱን አንድ ላይ ጨምሬ አበስለዋለሁ። ከቅመሙ ጋር እንደዚህ ካበሰልኩት በኋላ የቲማቲም ሶስ አረግበታለሁ። ቲማቲም ቤት ውስጥ አዘጋጅተን መጨመር እንችላለን። እኔ የቲማቲም ሶስ ነው የጨመርኩበት። እንዳያችሁት ከዚህ በፊት ምንም አይነት ውሃ አልጨመርኩምና ስለዚህ እሳቱን ቀነስ አድርገን ነው የምናበስለው። ቲማቲሙን እንደዚህ በደንብ አድርጌ ካበሰልኩት በኋላ በመቀጠል የተቀቀለ ቦለቄ ያደርግበታለሁ። የምታዩትን ዛሬ ነጩን ቦለቄ ነው የተጠቀምኩት። ያው ጥቁሩ በጣም ቆንጆ ነው። ጥቁሩን ነው ልጆቹ የሚወዱት፣ ግን ቤት ውስጥ ያለው ይሄ ስለሆነ እኔ ይሄንን የተጠቀምኩት። ሽምብራ መጠቀም እንችላለን። እናንተ የምትወዱትን መጨመር ይቻላል፣ ችግር የለውም። ትንሹ ልጅ ያው ሽምብራ ስለማይወድ ይሄኛውን ነው የተጠቀምኩት። ሌላው ደግሞ በቆሎ አድርጌበታለሁ። ግሪን ቢንስ ማድረግ ትችላላችሁ። እኔ በረዶ ቤት የነበረ በቆሎ እንደዚሁ አውጥቼ ነው፣ ምንም ነገር አላደረኩበትም። ዝም ብዬ ነው የጨመርኩት። አብሬ አበስለዋለሁ። ሌላው የምጨምርበት ኪኒዋ ነው። ሩዝ መጠቀም ትችላላችሁ። እኔ ግን ኪኒዋ ነው የተጠቀምኩት። ኪኒዋ ባለፈው አይታችሁት እንደሆነ እንጀራ ላይም እጠቀመዋለሁ እና በጣም ቆንጆ ጤናማ ምግብ ነው እና እሱን ነው ዛሬ የምጠቀመው። አንድ ኩባያ የሚያህል አጥቤ ነው የምጨምርበት፣ ለቅለቅ አድርጌው። ከፈለጋችሁ ግን ዘፍዝፋችሁት አንድ ለ20 ደቂቃ ዘፍዝፋችሁት አጥላችሁ ብጨምሩትም ቆንጆ ነው። እንደዚሁም መቀቀል ስለሚቻል ችግር የለውም። እኔ ግን አጥቤ ጨምሬበታለሁ። እሱን ነው የማደርገው ማለት ነው። ከሱ ጋር ነው የምሰራው። ግን ሩዝን መጠቀም እንችላለን። ኪኒዋውን በመጠኑ ሶሱ ጋር ብሬ ትንሽ ካበሰልኩት በኋላ ይሄን የምታዩትን የቬጂቴብል ቦሮዝ እጨምርበታለሁ እና የጾም ስለሆነ ይሄንን ነው የምንጠቀመው ማለት ነው። ከፈለጋችሁ ግን የማጾም ከሆነ የቢፍ ብራዝ መጠቀም እንችላለን። ውሃም ደግሞ መጠቀም እንችላለን። ግን ቬጂቴብል ብራዝ ቢሆን በጣም ቆንጆ ነው ጣዕሙ የሚሆነው እና እሱን ለ2 ኩባያ ትንሽ የቀረው ጨምርበታለሁ። ያው እንትኑን ያየን መጨመር እንችላለን። ውሃውን ግን አንዴ ብንጨምረው ቆንጆ ነው እና እንደዛ ካረግን በኋላ ግን በመሃል እያማሰልን ነው የምናበስለው። ምክንያቱም እንደምታውቁት ኪኒዋ ስትቀቅሉ የመያዝ ነገር ስላለው ቂጡ እንዳይዝ በመሃል እየመጣውኝ እያበሰልኩት አማስለዋለሁ ማለት ነው። እሳቱን መካከለኛ ላይ አድርገን ቀስ እያለ እንዲበስል ማድረግ ነው። ውሃውን በደንብ ምጥጥ እስከሚያደርግ ድረስ እናበስለዋለን እና እንደምታዩት ቆንጆ ሆኖ በስሏል። አሁን ይበቃዋል። ስለዚህ እሳቱን አጠፋና እላዩ ላይ እኔ እንትን አረግበታለሁ። ሽንኩርት የተከተፈ ቅድም ካስተረፍኩት ሽንኩርት ላይ በትንሹ አረግበታለሁ። በጣም ቆንጆ ጣዕም ነው የሚሰጠው በነገራችን ላይ ብታረጉበት ሽንኩርቱን። ሌላው ደግሞ ሰላንትሮ ወይም ደግሞ የድንብላል ቅጠል ማለት ነው። እሱንም ደግሞ ከትፌ አደርግበታለሁ። በስተመጨረሻም ቃሪያ አረግበትና አወጣዋለሁ ማለት ነው። ከፈለጋችሁ ደግሞ አረንጓዴውንም ሽንኩርት መጠቀም ትችላላችሁ። ከላይ ለማሳመር እሱን መነስነስ ትችላላችሁ። እናንተ በምትወዱት መልኩ ማሳመር ትችላላችሁ። ሽንኩርቱ በጣም ቆንጆ ጣዕም ነው የሚሰጠው። አረንጓዴውንም ሽንኩርት ብታረጉበት ሁለቱንም አንድ ላይ ቆንጆ የሆነ ጣዕም ነው የሚሰጠው እና እንግዲህ ደግሞ አቅርበን እንቀምሰዋለን ማለት ነው። ያው እንደተለመደው
እንደምታዩት በዚህ መልኩ አቅርቤዋለሁ። ከሳህን ላይ ካወጣሁት በኋላ ትንሽ ሽንኩርትና ሰላንትሮ አድርጌበታለሁ እና ባለፈው እንዳደረኩትኝ ትንሽዬ ሎሚ አድርግበታለሁ። ሎሚውን እንዳልኳችሁ ባለፈው እንደነገርኳችሁ መጥበሻው ላይ እዛው የምናበስልበት ላይ ሙሉ ላይ ማድረግ እንችላለን። ያው የማይወድ ሰው ስለሚኖር ለብቻ የማደርገው ለዛ ነው እና ሳህኑ ላይ አድርጌ ጨምቀን እናደርግበታለን። ግን እዛው ላይ መጨመር እንችላለን። እና በጣም ቆንጆ ነው። ለልጆችም በጣም ይወዱታል። በተለይ ደግሞ ትኩሱ እንደወጣ ቆንጆ ነው። በጣም ትንሽ ሲቀዘቅዝ ልጆች እንትን አይሉትም እና ለአዋቂ ግን ምንም ችግር የለውም። ግን ትኩሱ በጣም ነው የሚጣፍጠው። ያው ኪኒዋ ትንሽ ቀዝቀዝ ሲል ደስ አይልም መሰለኝ፣ አልወደዱትም ልጆች ሲቀዘቅዝ። ትኩሱን ግን በጣም ቆንጆ ነው። ወደውት ነው የበሉት እና እኛ ወደነዋል። በዛ ላይ ደግሞ ውፍረት መቀነስ ለምትፈልጉ በጣም ቆንጆ ነው እና ሞክሩት እና አስተያየታችሁን ላኩልኝ። እንግዲህ የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እመጣለሁ። እስከዛው ሰላም ቆዩኝ። ቴንክ ፎር ዋቺንግ ባይ